የእግዚአብሔርን ቃል እንካፈላለን ከዛ እጸልያለሁ እግዚአብሔር መልካም ያደርግልናል። አዲስ ኪዳናዊ መንፈስ በሚል ነው። አዲስ ኪዳናዊ መንፈስን ነው የምናየው ከዚህ ከሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 51 ላይ ተነስተን አዲስ ኪዳናዊ መንፈስ ምን እንደሚመስልና አደራረጉ አሰራሩ ምን ይመስላል የሚለውን ነገር እናያለን። እንደዚህ አይነት ነገሮችን ስናነሳ የመጀመሪያ ጉዳይ ላይ መመልከት የሚገባን ጉዳይ ብሉይ ኪዳንም ላይ አዲስ ኪዳንም ላይ ሁለት መንፈስ አይደለም የሚሰራው፣ ያው አንዱ መንፈስ ነው የሚሰራው። ነገር ግን ኪዳን ነው ሲቀየር አሰራር አብሮ ይቀየራል። ኪዳኑ ስለሆነ የሚቀየረው ከኪዳኑ ጋር አብሮ አሰራሩ እንደ ኪዳኑ አይነት እንደመጣው የዘመን አሰራር አይነት መጠን እግዚአብሔር የኪዳኑን አሰራር ይለውጠዋል እንጂ መንፈስ አንድ ነው። እግዚአብሔር መለኮት አንድ ነው። ከስላሴ አካል አንዱ የሆነው ጌታ መንፈስ ቅዱስ ነው። መንፈስ ቅዱስ ተብሎ የተጠራው በፊትም አሁንም የሚሰራው እሱ ነው። የሕይወት መንፈስን ደግሞ የሚሰጠን እሱ ነው። ነገር ግን በየዘመናቱ በየጊዜው መንፈስ ቅዱስ ራሱን የሚገልጥበት ራሱን የሚሰራበት ሁኔታዎችን የሚያደርግባቸው መንገዶች እንደየኪዳናቱ የተለያዩ ይሆናሉ እንደሚመጣበት አሰራር። ነገር ግን አዲስ ኪዳናዊ መንፈስ በምን አይነት ሁኔታ ነው የሚሰራው የሚለውን ነገር አይተን ከዛ እንጸልያለን። መጽሐፍ እንደዚህ ይላል ሉቃስ 9:51 ምዕራፍ 9 ቁጥር 51 እስከ 56 የሚመጣበትም ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና። በፊቱም መልእክተኞችን ሰደደ። ሄደው ሊያሰናዱለት ወደ አንድ ሳምራውያን መንደር ገቡ። ፊቱንም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም። ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጠፋቸው ዘንድ እንል ዘንድ ትወዳለህን አሉት። ኢየሱስም ዘወር ብሎ ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁምን? የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላም መንደር ሄዱ። ኢየሱስ ጌታ ነው። በደቀ መዛሙርቱ ጌታ ኢየሱስ እየፈወሰ መልካምን ነገር እያደረገ መጣና ወደ ኢየሩሳሌም የሚሄድበት የኢየሩሳሌም አገልግሎቱን ለመጀመር ወደ ኢየሩሳሌም ፊቱን ሲያቀና ሳምራውያን ይሄ ኔቲቭስ ጁዊሽ የሚባሉ ዋናዎቹ የኢየሩሳሌም የሰሜኑ ኢየሩሳሌም የሚባለው ዋናውን የኢየሩሳሌምን ግዛት ይዘው ለዘመናት የቆዩትና ሳምራውያን ደግሞ ከሌላ በጣዖት አምልኮ ባዕድ አምልኮ ያመልካሉ። ደግሞ እስራኤል ካልተፈቀደለት ወገን እንዲቀላቀል አርገዋል ብለው ስለሚያስቡ በሳምራውያንና በእነዚህ በኔቲቮቹ በእስራኤላውያን በጁዊሾቹ መካከል ከፍተኛ የሆነ አለመቀባበልና ጸብ አለ። ስለዚህ አንደኛው የሚቀበለውን ነገር ሌላኛው አይቀበለውም። በዚህ በዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ጌታ ኢየሱስ ሳምራዊቷ ሴት ጋራ ሲመጣ የገጠመው ይሄ ጉዳይ ነው። እሱ ከአይሁድ ነው የመጣው ከዛ ከነበረበት፣ እሷ ደግሞ ሳምራዊ ናት። ውሃ ጠጪኝ ሲል ትብብር እንደሌላቸው መስማማት እንደሌላቸው በመካከላቸው የባህልም ያኗኗርም ደግሞ ያመለካከትም ልዩነት እንዳላቸው በሚያንጸባርቅ መንገድ ውሃ ጠጪኝ ሲላት አይ አንተ አይሁዳዊ ነህ እኔ ሳምራዊ ነኝ እንዴት ትጠይቃለህ? ልዩነት አለው። ጉዳዩ የውሃ ሳይሆን ከውሃ ዘላ ወደ ሌላ ጉዳዮች ነው ሄደችው። ዝርዝር ጉዳይ ላይ እሱን አልናገርም፣ ዋናው ጉዳይ እሱ ስላልሆነ። ልክ እንደዚህ ጌታ ኢየሱስ ወደ ሳምራውያን መንደር መጣና ሲገባ ምንም አላሉትም፣ ምንም ችግር አልተፈጠረባቸውም። ነገር ግን ፊቱን አቅንቶ ወደ ኢየሩሳሌም ለመሄድ ሲነሳ መቃወም ጀመሩ። ልክ ሲቃወሙ ደቀ መዛሙርቱ መጡና አይ ጌታው ያሉ አንተ ላይ ስለሆነ የተነሱት የተቀባው ላይ ስለሆነ የተነሱት ልክ እንደ ኤላይጃ እንደ ኤልያስ ከሰማይ እሳት ይውረድና እንድትበላ እንናገር ወይ? ምክንያቱም እነዚህ ሰዎች የመጀመሪያው ጉዳይ እሳት ይውረድ ብንል ይወርዳል ብለው ያምናሉ። ደቀ መዛሙርቱ ትወዳለህ ወይ ነው ማስተር ትወዳለህ ወይ እንናገር ወይ?
ምክንያቱም አለ እሱ አብሯቸው ስላለ የሚናገሩት ነገር ሁሉ እንደሚፈጸም አምነዋል። ጌታ ኢየሱስ ግን የንግግራቸውን የተቃውሞውን ጉዳይ ሳይሆን የመንፈሱን ዓለም ቅኝትና ያሰራሩን ሁኔታ ነው ያየው። አየና ምን አይነት መንፈስ ነው ይሆንላችሁ? የኤልያስ አይነት አይደለም ማለት ነው። ጥቂት ስለ ኤልያስን እንደምታውቁት በነገሥት መጽሐፍ ምዕራፍ 17 ነው ታሪኩ የሚጀምረው። ኤልያስ ራሱ አገባቡና አወጣጡ ራሱ የተለየ ነው። እንደሱ የገባም እንደሱ የወጣም መጽሐፍ ቅዱስ ላይ የለም። ልክ ምዕራፍ 17 ላይ ማን እንደቀባው አይታወቅም፣ ከየት እንደመጣ አይታወቅም፣ አባቱ ማን እንደሆነ አይታወቅም፣ ማን ነብይ እንዳረገው አይታወቅም። ቴስቢያዊው ኤልያስ ከገላድ መጣ ይላል። አመጣጡ ራሱ ሰማይ ለመዝጋት ነው። እንደተናደደ ሰው ነው የገባው። አገባቡ ራሱ ገና እንደገባ ምናምን አይደለም። ከሕያው እግዚአብሔር እየማለ ነው የገባው። ሕያው እግዚአብሔርን ከአፌ ቃል በቀር ከሰማይ አንዲት ጠል ጠብ አትልም ብሎ ሰማይ እየቆለፈ ነው የገባው። አገባቡ በጣም እና በዚህ ሰው መንፈስ ቢሆን እነሱም የሄዱት ምን ሊያርጉ እንደሚችሉ ማሰብ ነው። በኤልያስ መንፈስ ከሆነ የሁሉንም ሰው ሰማይ እየቆለፉ ሊኖሩ ነው ማለት ነው። ገና ሲመጣ እየማለ ምናምን ዊርድ ነው ራሱ። አገልግሎቱም ከማንም ጋር የሚገጥም ራሱ አይመስልም። በጣም ዊርድ ነው። ቅባት ላለማካፈል ደግሞ ያለው ትጋት ያስደንቀኛል። በቃ ላለመስጠት በቃ ማለት ራሱ አኖይንቲንግ ወደ ሌላ እንዳይሻገር ራሱ የሚያደርገው ነገር አረ ምን ተጠብቆ በቃ እዚህ ጠብቀኝና እኔ ቤቴል ደርሼ እመጣለሁ ይለዋል። ሲለው እኔ በያው ነፍስ እምላለሁ አለ። ማስተር ካንተ አልለይም ይለዋል። ልክ ሲገባ ደግሞ የነቢያት ጉባኤ ያገኙትና አይ እግዚአብሔር ጌታህን ከራስ ላይ ሊወስደው ነው ሲሉት እኔ ቀድሜ ሰምቻለሁ ዝም በሉ ይላል። አንድ ምዕራፍ መጥቷል ብሎ አይተው ደግሞ ኢያሪኮ ልኮኛል ይላል። ቤቴል እኮ መጥቶ ምንም አላረገም። ኢያሪኮ ደግሞ ልኮኛል ይላል። እኔ አልለይም ይላል። አደራረጉ ማለት ነው። ምን ማለት ነው? በኤልያስ መንፈስ ቢሆን የመጣው ኢየሱስ ስፒሪት አይሰጠንም። ኤልያስ ላለ መስጠት ነው ኦሬዲ እየሄደ ያለው። አላረግም አለ። ዮርዳኖስ ላይ ደረሱ። በመጎናጸፊያ መጣ፣ ተሻገረ። ከዛ ምን እንዳረግልህ ነው የምትፈልገው? በቃ እሺ ለምን አለው። በቃ ይሄኛው ተክቶ አኖይንቲንግ ሲከር ነው ኤልሳ። ማይ ጋድ ሲክ በቃ የሆነ ነገር አይቷል። ያንን ነገር ሳይቀበል ቢሰደብም ቢረገጥም አይመለስም ወደ ኋላ። ያያትን ነገር እስኪያደርግ እንዲህ አይነት ትጋት ያገኛቸዋል። በቃ የሚፈልገው ነገር አለ። ያንን ነገር ለማግኘት ማስተሩ ተው ቢለው አይሰማም። ምንም እንትን አይልም። ስፒሪቹዋል ዓለሙን ያይና ማን ነው ወዴት ነው የሚሄደው የሚመጣብኝ ምንድነው የሚያየው መንፈስ ብቻ ነው። ሰውየው በአካል ሙቭ ማድረጉን አይደለም። ከሰውየው ማስቀረት የሚፈልገው ነገር አለ። በዚህ በፊታችን ባለው 5 ቀን መንፈሳዊ አባታችን ላይ ያለው ቅባት ወደ አንተ ይሻገራል። ኢየሱስ ጌታ ነው። አይታችኋል ዊዝደም። እኔ ቅድም እንደውም እያስተማረ አንድ የእግዚአብሔር ቃል ውስጤ መጣ። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል። ይሄ ጸጋውን በጥበብና ባይምሮ ሁሉ አበዛልን ሚለው ቃል ሂላቪሽ ዳስ ላቪሽ ሚለው አንበሸበሸን ነው። አንበሸበሽ እኔ ቆሜ እዚህ መገለጥ እንትን ሲል ጥቅሱ መጣ። ጌታ ሆይ አለ በባሪያ ያስቀመጥከው ግሬስና ዕውቀት እያንበሸበሸኝ ነው አልኩኝ። ሚለቀቀው ማለት የእውነቴን እኮ ሚለቀቀው ዊዝደም ሚለቀቀው የፕሬየር ነገር እግዚአብሔር ህዝቡ እኔ ማየው ምን መሰላችሁ? አፖስትል ሲጸልይ አይደለም የሚታየኝ እግዚአብሔር እንዴት ህዝቡን እንደሚወድ ነው። ለምን መሰለ? እግዚአብሔር ለህዝቡ አባት ያደረገው ሰው ምን የታጠቀ ነው። እግዚአብሔር ምን አሞልቶት ነው የላከው ነው። ይሄ የግለሰብ የሆነው ምናምን ጉዳይ አይደለም። ኔሽንን የሚያንቀሳቅስ አኖይንቲንግ። እስቲ እሱን ለሰጠን ጌታ ክብር እስቲ አምጡ። ስለ መንፈሳዊ አባታችን he's a mighty የእውነቴ ነው። he's a mighty ያው እኔ ካወራው ስለሱ ብዙ ነገር አወራለሁ፣ ግን በጣም በህይወታችን ላይ የሰራው አሁን ራሱ ሳወራ የተካፈልኩትን ነው። ያው እኔ ጌታን የተቀበልኩት ተልኮ ለትውልድ ነው፣ ያደግኩት ተልኮ ለትውልድ ነው።
አሁንም ያለው ተልኮ ለትውልድ ነው። ነገም የመኖር እቅድ ተልኮ ለትውልድ ነው። በቃ this is ሶ በምንካፈለው ነገር ነው የምናረገው። ሶ ይሄ ፉት ስቴፑን የሚከተል ነው። ኤልሳ ፉት ስቴፑን የሚከተል ነው። አኖይንቲንግ ለማግኘት የሆነ ነገር ለማግኘት ያያል፣ ይጠብቃል። ሂድ ሲባል አይሄድም። የኤልያስ ግን አስገራሚ ነው። ከአንድም 3 ቦታ ይኸውልህ በሬ ያሳረደውን ሰውዬ፣ እርሻ ያስተወውን ስራ ያፋታውን ሰውዬ ተመልጦ ሽማግሌ የሆነ ሰው ለመተው አይፈራም። 12 ማድ ያረደ ሰው ምናምን ያረደ ሰው ጉዳዩ ነው ሊል ይችላል። እንኳን የሱ መንፈስ አዲስ ኪዳን አልመጣ። የእውነቴን እኮ ነው፣ ጉዳይ ነው ሊል ይችላል። አይ ይለዋል ላለመስጠት። መጨረሻ ላይ ምን ለምነኝ አለው። ለምነኝ ሲለው ባንተ ላይ አለው። እሱ ደግሞ ሚያመውን ነው የነካው። በቃ ሚያመውን ኤልያስ ሚያመውን ማይፈልገውን ጉዳይ ያመለጠው ለዚህ ነበር። ማይፈልገውን ጉዳይ አንቆት ይሄድ። ሰማይ በቅባቱ አይጠቀም። እዚህ ቢያወርድ ነው እኛ የምንጠቀመው። ሰማይ ምንም አያረግም። ቅባት እዚሁ ነው የሚያረገው። ቢያካፍል ነው ትውልድ ነፃ የሚወጣው። ቢያካፍል ነው ህይወት የሚቀጥለው። ቢያካፍል ነው ደግሞ ፈውስም የሆነው። ይዞት ሊሄድ ማለት ነው። እኔ አንዳንዴ እያሰብኩት እሱን 5 ዲናር ለሱ ነው እንዴ የተሰጠው? ሰማይ ሊያስረክብ ነው እንዴ? ሰማይ ምን የሆነ ነገር ይዞ ሊሄድ ነው? አይሆንም። ይዞት አንቆት ሰውየው መጨረሻ ላይ አንተ ላይ ያለውን ቅባት ራሱን አላለው 2 እጥፍ ነው የምፈልገው አለ። ምን ማለት ነው? የመጨረሻው ሰው ለመሆን ፈልጎ ነበር። ዋናው ቶፕ ኤልያስ። ማንም በዛ አይነት መንገድ ይሄ መጣና ስፒሪት አንተ ጋር በአንድ ጉዳይ ብቻ የሚቀጥል አይደለም። ካንተ በኋላ የሚበልጥ ደግሞ አኖይንቲንግ ትራንስፈር ይደረጋል። 2 እጥፍ አለው። ስሙ ይኸውላችሁ፣ ሰውየው ሰማይ ዘግቶ ነው የጀመረው፣ ተከፍቶ ሄዶ ነው የጨረሰው። በዚህኛው ሰማይ ወጥቶ በዚህ ነው የገባው እንደማለት ነው። እዚህ ዘግቶ ምናምን ያለ ሰው ነው። እየዘጋ ኖረ። ፋይናሊ ሲመጣ አንተ ላይ ያለውን 2 እጥፍ ነው የምፈልገው አለው። አየውና አላሰበም እንደዚህ ይጠይቀኛል ብሎ። አስቸጋሪ ነገር አለው። ምንም እኮ አስቸግሮት አያውቅም። ሰማይ እንደቀላል የሚቆልፍ ሰው ነው። ዝናብ ይመጣል ምናምን የሚል ሰው ነው። ምንም ተቸግሮ አያውቅም። ግን የሆነ ነገር ማሻገር አስቸገረው። ይውሲ አተቸገረ። አስቸጋሪ ነገር ነው የለመንከው። አስቸጋሪ ነገር ነው የለመንከው። ከዛ ምን እንዳለ ምን እንደሚመጣ ያውቃል ኤልያስ። መጥቶ የሚወስደው የእሳት ሰረገላ ነው የሚመጣው። የሰማይ ናቸው ደግሞ እና እንደዚህ ቪዚብል አይደሉም። የማይታይ ነገር መጥቶ ሊወስደው ነው ሰውየውን። ከዛ ካየህ ይለዋል። የሚመጡት ማይታዩ፣ እሱ ካየህ ይላል። ካየህ ይላል። ምክንያቱም የሚመጣው እሳትም ሰረገላም የምድር አይደለም፣ የዚህ ዓለም አይደለም። የሚመጡት ከሌላኛው ዓለም ነው። እዚህኛው ዓለም ለመገለጥ እንደኛ አይነት አካል ይፈልጋሉ። ከዚህ ምድር የተሰራው እኛ ከዚህ ምድር የተሰራ ነው። በዚህ ምድር ስለምንኖር ነው። እነሱ ካሉበት ዓለም ነው የተሰሩት። ላሉበት ዓለም ናቸው ቪዚብል። ለኛ ዓለም የሚታዩ አይደሉም። ማይታይ ነገር እየመጣ ካየህ ይለዋል። ያ እንትን ኤልሳም አብሮት ስለሆነ ያደገው መጎናጸፊያውን ይዞ ጠበቀ አይደል? ከዛ መጥቶ ላጥ አድርጎ ሲወስደው አባቴ አለ። በሚያውቀው ተረጎመው። የእስራኤል ሰረገሎች አለው። የሚያውቀው የእስራኤልን ነው፣ የሰማይን አይደለም። ሰረገላ ብቻ ሲያ የእስራኤል አለው። በቃ በሚገባው ተናገረ። የሱ አኖይንቲንግ እሱ ላይ ደብል ሆነ። ኤልያስ ማለት እንደዚህ አይነት ሰው ነው። ደቀ መዛሙርቱ እንደ ኤልያስ እንበል ነው ያሉበት ቦታ ደግሞ አስቸጋሪ ነው። አንድ ንጉስ ከዚህ ከደርብ ላይ የእንግዶች ምግብ መብያ ካለበት ደርብ ላይ ወደቀ። ከዛ ታመመ። ሁለተኛ ነገሥት መጽሐፍ ምዕራፍ 1 ወደቀና ሂዱና የአቃሮንን አምላክ ብዔልዜቡልን ጠይቁልኛል። አካብ ከሞተ በኋላ ኤልያስ ባለበት ዘመን
ከዛ ኤልያስ ቤት ተቀምጦ ያለ መልአክ መጣና አይ ንጉሱ ያቃሮንን አምላክ ቤልዘቡልን ጠይቁልኝ እያለ ነው እድናለሁ አልድንም እያለ ነው ስለዚህ መልእክተኞችን ልኳል ሂድና ተገናኘው አለው ሲሄድ መልእክተኞቹን አገኘና እንደዚህ ያላቸው በእስራኤል አምላክ ስለሌለ ነው ያቃሮንን አምላክ ቤልዘቡልን ጠይቁ ብሎ ይላካችሁ ይሄ ሰውዬ ካልጋ ይወርድማል በዛው አልጋ ነው የሚሞተው አለ እንዲህ አይነት ሰው ነው እንዲህ ያለበትም ቦታ ነው ኮት ያረጉት ከዛ ሳይሄዱ መጡና ምን ነው መጣችሁ ሲል አይ አንድ ሰው አግኝታ አያውቁትም ኤልያስን አንድ ሰው አግኝታን ነበር በእስራኤል አምላክ ስለሌለ ነው ወይ ወደ አቃሮን አምላክ ቤልዘቡል መልእክተኛ ይላከው ስለዚህ ትሞታለህ እንጂ ካልጋ ላይ አትወርድም ብለዋል አለ ምን አይነት ነው ሰውየው ሲባል ጸጉሩ ጨብረር ያለ ጠፍር የታጠቀ ነው ሲል ኤልያስ ነው አለ ንጉሱ ሄድና አለ 50 ወታደርና አንድ እንትን ሂድና አምጣልኝ አለ ኤልያስን ሊያመጣው ማለት ነው አይመጣም መለ በቃ እንደ ሲምፕል ነገር በእሳት የሚጫወት ሰው ነው ከዛ መተው ኤልያስ ንጉስ ፈልጓል ውረድ ይላል ይውለ 51 ሰው ገሎ ነው የእግዚአብሔር ሰውነቱ የሚያረጋግጠው እኔ የእግዚአብሔር ሰው ከሆንኩ ይላል የሚናገረው ነገር ነው እኮ ምንም እኮ ጥያቄ የለውም ማት ነገር ሰርቷል እኔ የእግዚአብሔር ሰው ከሆንኩ አለ ምንም ይሁን መሆኑን ያረጋግጥለታል እንጂ አብሮት ያለው አንድ አለቃና 50ዎቹ አብረው መተዋል 50ዎቹንም 51ዱንም ፈጀ ንጉሱ ቋንጣ የሆኑ ወታደሮች በኤልያስ ሰገነት በታች ወድቀው ሬሳቸው ሳይቀበር ደሞ መታወሩ እኮ ነው የሚገርም በጣም ታሟል ማለት ነው ሰውየው 50 ደሞ ከእንደገና ይልካል ምንም እንትን ከእንደገና ልኮ ማለት ነው በቃ እና ውረድ ይልሃል ንጉስ ፍጠን ብሎሃል አሉት እንደውም ሲል እኔ የእግዚአብሔር ሰው ከሆንኳል 102 ሰው በእሳት በላ ሶስተኛው ዋይዝ ነው መጣና እንደዚህ ያለው በፊት ሞገስ ካገኘን አለ እኛ የኔና የ50 ወታደሮች ነፍስ ኤልያስ በእጅ ነው አለው ከሚገላው ሰጣው በእጁ እንዴት አርጎ ነው ሊገላው ይችላል በእጅ ነው አለው ምን አርጎ ይግደላቸው ከራራህልን እና እንትን ካልከን አለ ከተቀበልከን ንጉስ እየፈለገ ስለሆነ ፕሊስ እንደዚህ አይነት ቋንቋ ነው የሚገባው እቺን ታሪክ እሱም ሄዶ ሰውየውን አልፈወሰውም ገና ገባ ሰውየውን አየውና እነሱ ንጉሱ ራሱ ለምን እንዳስጠራው አይገባኝም እኔ ምክንያቱም ወይ ጸልይልኝ ቢለው አንድ ጉዳይ ነው ገና እንደገባ ሰውየው ካልጋ ተወርድም ትሞታለህ አለው ሞተ በሰው በመልእክተኞቹ የሰማውን በኤልያስ ደገመለት በቃ ምንም ለውጥ የለው ልክ እንደዚህ ከላይ ሚያወርድ እሳት የሚያወርድበትን ቦታ ኮት አርገው የኢየሱስ ደቀ መዛሙርት ሳምራውያን ስላልተቀበሉ ምን ማለት ቢፈቅድላቸው ያልተቀበላቸውን ሰዎች ሁሉ እየዞሩ እሳት ያወርዱ ነበር ሰው ሁሉ ይገሉ ነበር ወንጌል መስበክ አይችሉም ከዛ ኢየሱስ አየና መንፈስ ተቀይሯል አላቸው የመንፈስ አሰራር ተቀይሯል ስፒሪት ነው ሺፍት ያደርገዋል በዛኛው አይነት አሰራር አሁን አይደለም የሚሰራው አለ ኪዳን እየተቀየረ ስለሆነ ነገር እየተቀየረ ስለሆነ የሰው ልጅ የሰው ነፍስ ለማዳን ነው እንጂ ለማጥፋት አልመጣም አለ አሁን የመንፈስ አሰራር ምን የሚያደርግ ነው የሚያድን ነው አምላካችን የደህንነት አምላክ ነው ከሞት መውጣት በርሱ ነው ይላል ከሞት መውጣት የሚያድን አሰራር ነው የሚያድን ነው ለደህንነት ነው ብትታመም ሊፈውስ ነው ብትሰበር ሊጠግን ነው ወደ ሲኦል እንዳትገባ ወንጌል እንድትሰማ ነው የሚያድን ነው የደህንነት አምላክ ነው መንፈስ ነው የተቀየረው አለ አየ አሁን ሲዝኑ ሰዎች ማን ኦፍ ጋድነታቸውን ሰዎችን ደሃ በማድረግ የሚገልጡበት አይደለም አሁን ሲዝኑ የታመሙ ሰዎችን በማጽናናት የሚቀጠልበት አይደለም የጌታ መንፈስ ከወረደ መንፈሱ ከመጣ ያ መንፈስ ያገኘውን ሁሉ ያድነዋል የመንፈሱ አሰራር የመንፈሱ አካሄድ ነው የተቀየረው በዛ አይነት መንገድ ነው የሚኬደው አለ ወገኖች የመንፈስ አሰራር ሲቀየር አብረን ነው ሽፍት ማድረግ አለብን ወደ መንፈሱ አሰራር ለምን ሊድ የሚያረጋው እሱ ስለሆነ ይሄ መንፈስ ደግሞ አዲስ ኪዳን ላይ በእምነት ኢየሱስን
ለሚያምኑ የሚሰጥ ነው። አረ ወደሱ ለተጠጉ ሳሙኤል መጽሐፍ ምዕራፍ 19 ላይ አንድ ጊዜ ሳሙኤል ዳዊትን ሳኦል ሊገለው በጣም ፈለገና ዮናታን አማለደው። በቃ ንጹህ ነፍስ ነው ለምንድን ነው የምትገለው? ንጹህ ነፍስ ለምን ታሳድዳለህ ሲል በቃ ተጸጸትኩ አለው ሳኦል። ከዛ አንድ ጦርነት ነበረበት ሚሽን ላከው ዳዊትን። ዳዊት ገሎ ሲመጣ ይሄኛውን ክፉ መንፈስ ማሰቃየት ጀምሯል። እና ክፉ መንፈስ ያሰቃየው ይሄኛው ይለጥጥና ሚራዳውን ሰው ማለት ነው ቀስት እየለጠጠ አይኑን ነው ማለት ምናምን ይያል እየለጠጠ ይወረውርበታል። ከዛ ያመልጣል። ከዛ መጨረሻ ላይ ብዙ የግድያ ሙከራ ሲደረግበት ወደ መንፈሳዊ አባቱ ወደ ሳሙኤል ሸሸ። አርማቴስ ነው ያሉት። ከዛ ሳሙኤል ጋር ሄዶ ሲደበቅ ሳኦል ልክ እንደዚህ ሰማ። ዳዊት ሳሙኤል ደብቆታል በሬማት ዘገለአድ እዛ አርማቴስ ነው ያሉት አሉት። ከዛ ወታደር ላከ። ይሄኛው ከባድ መንፈስ እኮ ነው ያለው። ወታደር ላከ። ዳዊትን ይዛችሁት ነው አለ። ወታደሮቹ ሲመጡ የነቢያት ጉባኤ ተሰብስበው ሳሙኤል አለቃቸው መሃል ሆኖ እንዳውን ዘመን አንድ ሰው ብቻ አይደለም የሚተነብየው፣ ሰብሰብ ብለው ነው የሚተነብዩት። ማን ላይ እንደሚተነብዩ መድኃኒዓለም ነው የሚያውቀው። ሰብሰብ ብለው ግን ይተነብያሉ። በቃ አሰራሩ እንደዛ ነው። አሁን እንደዚህ ነው። የዛኔ ሰብሰብ ብለው ይተነብያሉ። ከዛ ታውቃላችሁ አትሞስፌሩን ጠቅላላ ሬማት ዘገለአድ የሚባለውን አትሞስፌሩን ክበቡን ጠቅላላ የሳሙኤል አትሞስፌር ከቦታል። እና ምንም ነገር ማድረግ አትችልም። የሆነ ሚንቀሳቀስ ስፒሪት አለ። ደመናው ተሸፍኗል። ማንም ሰው ፍቃዱን ማድረግ አይችልም። ኖ ዋን ፍቃዱን ማድረግ አይችልም። ለመያዝ መያዝ አትችልም። ለምን? ኤሪያው በትንቢት ተይዟል። ትንቢታዊ አትሞስፌር አለበት። የሆነ ደመና አለበት። ወታደሮቹ ሲመጡ ወድቀው ተንከባለው ይተነብያሉ። ቅባት የላቸውም እኮ ግን ያ ደመና ዋጣቸውና ከደመናው የተነሳ ፕሮፌሳይ ማድረግ ጀመሩ፣ መናገር ጀመሩ። ከዛ ሰዎች ሄደው ለሳኦል ነገሩት። የላካቸው ወታደሮች ነብዩ ነው አሉት። ትንቢት ነቢያን ናቸው ትንቢት እየተናገሩ ነው ሲል ልክ የኛውም እንደዛኛው ንጉስ ላከ። ሁለተኛ ደግሞ ላከ። ሲልክ ልክ የሳሙኤል ግዛት ማካበራስ ልክ የሳሙኤል ግዛት ሳሙኤል የሚገዛበት ኤሪያ ላይ ሲገቡ ሰዎች ወድቀው ይተነብያሉ። ምንም አማራጭ የለም። ለምን? እዛ ኤሪያ ላይ ዶሚኔት የሚያደርግ መንፈስ አለ። የሆነው ሰው እዚህ ከተሞላው መንፈስ የተነሳ በሚሄድበት አካባቢ መግዛት ይጀምራል። በጌታ በኢየሱስ መግዛት ይጀምራል። ከደመናው ክብር የተነሳ መግዛት ይጀምራል። አየ የነበሩበት አትሞስፌር የሚገዛ ስፒሪት አለ። የሆነ የተጠቀጠቀ ነው አየሩ። ደብል ማይንድድ መሆን አይቻልም። ሌላ ነገር ማድረግ አይቻልም። ለምን? ስፒሪት ገቨርን ያደርጋል። ስፒሪት ይቆጣጠራል። ሰዎቹን በፈቃዳቸው ማድረግ የሚችሉትን ነገር ያስረሳቸውና ደመናው ፍቃዱን በእነሱ ያደርጋል። ማአካብራ ደመናው የሚፈቅደውን ነው የሚያደርጉት። እነሱ የሚወዱትን አይደለም። ደመናው የፈቀደውን እኔ ነግርሃለሁ። እዚህ መሰዊያ እያፈረስክ ነው። እዚህ ስልጣን እየተቀበልክ ነው። እዚህ ቅባት እየተቀበልክ ነው። ወደ መጣህበት ቦታ ስትሄድ እግዚአብሔር ሰፈሩን ገዢ ያደርግሃል። ከተማውን ገዢ ያደርግሻል። በኢየሱስም ኢኮኖሚውን ገዢ ያደርግሃል። there is an atmosphere የሆነ የተጠቀጠቀ ነገር አለ። ሰው ምኞቱን ማድረግ ማይችልበት፣ ፍቃዱን ማድረግ ማይችልበት። ይኸውልህ አይደለም የራሳቸውን ምኞት የነገስታት ፍቃድ ማይፈጸምበት ኤሪያ አለ። ንጉሱ የወደደው እዛ ኤሪያ ላይ ማንን? ዳዊትን ማምጣት ነበረ። የንጉስ ፍቃድ የማይፈጸመው የመንፈስ ፍቃድ ባለበት ነው። ሰምታችኋል ያልኩትን ደግሞ አለው በጌታ በኢየሱስ። ይኸውልህ የእውነቴ ነው። የጠላት ፍቃድ ባንተ ላይ ማይፈጸመው የጠላት የነፍሱ እቅድ ጉጉቱ ናፍቆቱ አንተ ላይ ማይፈጸመው የመንፈሱ ህልውና አንተን ከከበበ ብቻ ነው።
ማሃለ እጆቻችሁን ከፍ አድርጉ። በጌታ በኢየሱስም የመንፈሱ ህልውና በምትገቡበት ቦታ ይከተላችሁ። በኢየሱስም ይከተላችሁ። ደመናው ይከተለ። አየ ዜሪዝ አትሞስፌር በቃ አትሞስፌር ውስጥ ነው የገባው። ሲገቡ የሚገቡት ወደ አትሞስፌሩ ነው እንጂ የነሱን በካይ ጭስ ይዘው መግባት አይችሉም። ማአካብራዲያራ የሆነ የሚበክል እኮ አለ አይደል? የሆነ ሐሳብ የሚበክል መንፈስ ኩንች የሚያረግ። ለዚህ ነው ጳውሎስ መንፈስን አታጥፉ አለ። ኩንች አታርጉት፣ የሆነ ሲዝ አታርጉ አለ ስፒሪትን። የሆኑ ለካ ሰዎች ሲገቡ በሆነ ሐሳብ የሆነ ነገር ሲገቡ ኩንች ያረጋሉ። እስከ ዛሬ ሞክረው ነበር፣ ሽለውም ነበር። ከዚህ ቀን በኋላ ባንቺና ባንተ ህይወት ማንኛውም እሳትን የሚያጠፋ ነገር አንተ ጋር ሲገባ ያንተ እሳት ይጋባበታል። በኢየሱስም ይጋባበታል። በኢየሱስም ጨለማ ባንተ ላይ ፍቃዱን አያደርግም። ከዛ ተቀመጡ። ከዛ ምን ሆነ ይላችሁ? አይ ሁለተኞቹም ሄዱ፣ አልተሳካልህም አሉት። በደግ አለና ሰረገላዬን አምጡልኝ አለ። ሰረገላው ላይ ወታደር ጭኖ ሄደ። መንፈስ የሚፈራው መስሎት ደመናውን መግዛት የሚችል መሰለው። ከጥቂት ቁጥር እኮ ከፍ ብሎ ብታየው ከእግዚአብሔር ዘንድ ክፉ መንፈስ ወጥቶ ሳውልን ያሰቃየው ነበር ይላል። እና ስፖይል ማድረግ አይችልም። ሳኦል እዛ መግዛት አይችልም። ግዛቱ የሳሙኤል ነው። ገቨርነሩ እሱ ነው። የሚያስገባ የሚያስወጣ እሱ ነው። ደመናው እሱ ላይ ነው። የመንፈስ አሰራር እሱ ላይ ነው። የለም ሳኦል ላይ የመንፈስ አሰራር፣ የጌታ መንፈስ አሰራር ግዛቱን እሱ ላይ አድርጎታል። ልክ ሲመጣ ሌሎቹ ወታደሮች ከወደቁበት እንደውም ርቆ ከሰረገላው ላይ ወደቀ። ልብሱ እስኪገለብ እስኪወልቅ ነው የሚለው መጽሐፍ። አንደኛ ሳሙኤል መጽሐፍ ምዕራፍ 19 ነው የምነግራችሁ። ልብሱ እስኪወልቅ የንግስና ክብሩን እስኪተው ማአካራ ቀኑን ሙሉ ትንቢት ሲናገር እነዛ ጥቂት ነበር። ይሄ ቀኑን ሙሉ ቀጥሎ ምን እንደሚል ታውቃለህ? ሌሊቱንም ሙሉ ይላል። 24 ሃወር ያለው ነገር ፕሮፌሲ ያናግረዋል። ደመና ዋጠው። ምን ማለት ነው? ክፉ ያቀደው ሳኦል በዳዊት ላይ ክፉ ማድረግ አልቻለም። ለምን? ይሄ ፖይንት ለምን? የዳዊት መንፈሳዊ አባት ሳሙኤል ስፒሪት አለው፣ ግዛት አለው፣ ገቨርን ያረጋል። ዳዊት እንደዚህ ያልተነካው ሳሙኤል ጋር ስለተሸሸገ ነው። ከሳሙኤል የተነሳ ሳሙኤል መንፈስ ዓለም ስም አለው፣ መንፈስ ዓለም ዕውቅና አለው፣ መንፈስ ዓለም ቅባት አለው፣ መንፈስ ዓለም ክብር አለው። መንፈስ ዓለም ለማን ነው ሪኮግኒሽን የሚሰጠው? ለቀባው፣ ለሾመው፣ ሪስፖንሲቢሊቲ ለሰጠው ነው የሚሰጠው። ሰማይ ከማን ጋር አብሮ ይሰራል? የቅባቱን ዘይት ካፈሰሰበት፣ ተልእኮ ከሰጠው፣ ሚሽን ከሰጠው፣ የሰማይ አጀንዳ በውስጡ ካለ፣ ፍቃዱን ለማድረግ ራሱን ከለየ ጋር ሰማይ አብሮ ይሰራል። ሰማይ ከሁሉም ጋር አይሰራም። ሰማይ ኮሚሽን ካረገው ጋር ነው የሚሰራው። በሲዝኑ ማን ነው ኮሚሽን የተደረገው? ሳሙኤል ነው። መንፈስ ዓለሙን ገዝቶታል። ታውቃላችሁ፣ አንዳንድ ጊዜ እግዚአብሔር ከሚሰጣችሁ ከተቀቡ ሰዎች የተነሳ ነው አንዳንድ ክፉ ነገር በህይወታችሁ ያለው ነው። ምን አለ ረገጥ አርጋሜን በት ነው you don't know አታውቅም። እዚህ ጋር ቆሞ መንፈሳዊ አባት ከሆነ ቀስቱን ሰበርኩት፣ ምንም የምታየው ቀስት የለም። መንፈሳዊ ዓለም አይቷል። ስለተሰበረ አያገኝህም። መንፈስ ተለቀቀ ሲባል ምንድነው የሚመስልህ? ስፒሪቹዋል ዓለም በር አለው፣ የሚያሳልፍበት አለ። ከዛ የተነሳ ነው ማታረገው ማይሆነው ክፉ ማይደርስብህ። ይኸውልህ ሰው መንፈስ የሚቀበለው ወደ ሰው መጥቶ አይደለም። በቃ ሰው አሁን ለምሳሌ እኔ ጋር ብትመጣ መንፈስ አልሰጥህም። ኤኒዋን መንፈስ የሚያገኘው ኢየሱስ ክርስቶስን
የህይወቱ አዳኝ ካደረገ ነው። መንፈስ የሚሰጠው ላመነ ሰው ነው። አጠገብ ላለው ሰው መንፈስ የሚሰጠው በለው ለብልጥ ሰው አይደለም በለው። መንፈስ የሚሰጠው በለው ለአማኝ ነው በለው። ኢየሱስ ጌታ ነው። በጣም ቸርች ከመመላለሳችን የተነሳ ሰማይ አዝኖ መንፈስ አይሰጠንም። ቸርች መምጣት በጣም መልካም ነገር ነው። ከምንም ነገር ጋር አይወዳደርም። till is a great thing ቸርች መምጣት በህልውናው በደመናው ስር ቃሉ ባለበት መንፈሱ ባለበት መምጣት። ግን እምነት የሚባል ጉዳይ የሰው ህይወት ውስጥ ከሌለ አይሰጥም መንፈስ። ጌታ ኢየሱስ ለመሰላችሁ መንፈስ ራሱ የመጣው እንዴት ነው? መንፈስ ዝም ብሎ ዘጭ ብሎ አልመጣም። ሪያሊቲው መንፈስ ቅዱስ እግዚአብሔር ቢሆንም ዝም ብሎ በራሱ ፍቃድ ተነሳስቶ በቃ አሁን ወደ ምድር መሄድ አለብኝ። ኢየሱስ ሄዶ ነበረ፣ አሁን ታምራት ምናምን ሰርቷል፣ አሁን ደግሞ ተራው የኔ ነው፣ እኔ ከሄድኩ በኋላ አብ ደግሞ አንተ ትመጣለህ ምናምን የፈረቃ አይደለም። የፈረቃ አይደለም። ምድርን ለማድረስ አይደለም። አሁን ደግሞ መንፈስ ቅዱስ ሲጨርስ ስንነጠቅ አብሮን ስለሆነ የምንሄደው አይደለም። አንድ የቀረ ተስፋችን ምንድነው? መነጠቅ ነው። ዛማካራ ምንድነው የሚቀረን? መነጠቅ። ይሄ ራሱ ኢሞርታል ይሆናል። የዛን ጊዜ የማይበሰብስ የማይሞት ይሆናል አይደለም። አሁን ያደከመን ያስቸገረን ነገር ልክ እንትን ራፕቸር ሲመጣ ንጥቀት ሲመጣ በቅጽበተ አይን ነው ይሄ የሚበሰብሰው ስጋ የሚቀየረው። ጳውሎስ እንደዛ አይደል? እኛ ሕያዋን ሆነን የምንቀራለን የሞቱትን አንቀድምም አለ። እነሱ አስቀድመው ይነሳሉ በክርስቶስ የሞቱት። ቀጥሎ ግን እኛ ኢየሱስን በአየር ላይ ለመቀበል በቅጽበተ አይን እንለወጣለን። በቅጽበተ አይን in twinkle of eyes ለጥ ብለን እንቀየራለን። ምናችን ነው የሚቀየረው? የሚበሰብስ ነበር የማይበሰብስ። ይኸውላችሁ መንፈሴ ብቻ አይደለም ኢየሱስን የሚመስለው። the day of rapture ስጋዬ ራሱ ኢየሱስን ይመስላል። ለምን? የተዋረደው ስጋችን ክቡር ስጋውን እንዲመስል ይለውጠዋል ነው የሚለው። የሱን ስጋስ እንዲመስል ነው የሚለውጠው። አረ በጌታስ ነው። እግዚአብሔር ለዚህ ነው ያዳነኝ፣ ለዚህ ነው የጠራኝ፣ ለዚህ ነው ኢየሱስ የሞተልኝ። ለዚህ ነው ደይ አለው። አሁን በነቀፋ ልትሆን ትችላለህ፣ አሁን በሆነ ነገር ልትሆን ትችላለህ። መንፈስን ጸድቋል። ነፍስ ደግሞ በእውቀት ብርሃን ያገኛል። የልጅነት አይደለም የሰውነት ቤዛ የሆነው ልጅነት ደግሞ የሚገለጥበት ጊዜ አለው። ፉሊ ይሄኛው ሰውነት የማይሞት ሆኖ አየ መንፈሳችን ብቻ አይደለም የእግዚአብሔርን ልጅነት አግኝቶ የሚቀረው በኩራት ነው። እሱ በኩሩን አግኝተናል። ደይ ደግሞ ምንናፍቀው አለ ጌታ ሲመጣ በአየር ላይ ለመቀበል ማአካራዳ በአየር ላይ ለመቀበል ስንነሳ ምንድነው የሚለው? በቅጽበተ አይን ይሄ ፀሐይ ያከሰለው ይሄ በሽታ የጎዳው ሰውነት ክቡር ስጋውን እንዲመስል መንፈስ በሚሆን አደራረግ ይቀየራል። ባይዞ ያለነው እስክንቀየር ነው። አጠገብ ያለውን ሰው ያለውት እስክቀየር ነው በለው። እንደዚህ መታየኝ እስክቀየር ነው በለው። ኢየሱስ ሲመጣ በለው እርሱን እንድመስል ተደርጌ በለው እቀየራለሁ በለው። ኢየሱስ ጌታ ነው። ወደዛ ሳንገን ወደ ዋናው ሐሳብ እንመጣለን። ኢየሱስ ጌታ ነው። ሰው መንፈስ ቅዱስ ወደዚህ ምድር ከኢየሱስ ጋር ተፎካክሮ አይደለም የመጣው። ጌታ ኢየሱስ ራሱ ቅድም ፓፓ ሲናገር ከሰማችሁት ራሱ ጌታ ኢየሱስ እሄዳለሁ አለ፣ አጽናኝ ይመጣል። እዚህ ኮምፎርተር ዴሊቨረር ነፃ የሚያወጣው ማለት ባይዞ ሆሊ ስፒሪት ባለበት ቦታ የሞት ስርዓት አይሰራም። የመንፈሱ ፕሬዘንስ ካለ ይኸውልህ ሰው መታመም አይችልም፣ ድሃ መሆን አይችልም፣ የተረገመ መሆን አይችልም። ለምን? ኢየሱስ የሰራውን ነገር በእምነት ተቀብለነው መንፈስ ቅዱስ በእኛ አካል ያስይዘዋል። ኢየሱስ የሰራውን በምንድን ነው የምንቀበለው? በእምነት ነው የምንቀበለው። በእምነት የተቀበልነውን በሰውነታችን እንዲያበራ በውበት እንዲገለጥ ማኒፌስት የሚያደርገው ማን ነው? ሆሊ ስፒሪት። ሆሊ ስፒሪት ይኸውልህ ጌታ ኢየሱስ ጠብቁ አላቸው። ሌላ የሚመጣ አለ፣ እሱ ሳይመጣ መንቀሳቀስ አትችሉም አላቸው። እኔ ስላለው ነው የተንቀሳቀሳችሁት፣ እሱ ሲመጣ ነው የምትንቀሳቀሱት። እስከዛ ቆዩ አላቸው። ፖዝ ተደረጉ። መንቀሳቀስ አይችሉም። የሰማይን ፍቃድ ያለ ሰማይ መንፈስ አይደረግም። በሰው ጥበብ አይደረግም። የአምላክ ነው እቅዱ።
የአምላክ ነው ሐሳቡ አይደለም የአምላክ ነው እቅዱ የአምላክ ነው እግዚአብሔር በሰው ጭን አይደገፍም ባንተ ጥበብና ባንተ ጉልበት አይተከምም አንተን ከቀየረህ ልጅ ካደረገህ በኋላ ምትሰራበትን ግሬስና ስፒሪት ይሰጥህና በሰጠህ ግሬስና ስፒሪት እንድትሰራ ያደርጋል ሰው ጠብቁ አላቸው ጸጋ ይለቀቅላችኋል አሜን አትሉም አሜን ሰው ምን ሆነ ስሙሽ ጠብቁ አላቸው ጌታ ኢየሱስ ልክ በደይ በእናንተ ላይ የመጣ ቀን አላቸው እናንተ ውስጥ መኖር የጀመረ ቀን አለ ኮምፕሊትሊ አለ ከዚህ ዓለም ትፋታላችሁ ምንም ዓለማዊ መሆን ምድራዊ መሆን አትችሉም ማለት ለምን እሱ ይመጣል ዓለም ምን አይለውም አያየውም ዓለም አይቀበለው ለምንድን ነው የማይቀበለው ስለማያየው ዓለም ያየውን ነው የሚቀበለው ዓለም አያየውም ብሎ አይቀበለው አያውቀውም ዓለም የሚያውቀው የሚቀበለው የሚያየውን ነው እናንተ ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚኖር ታውቁታላችኋል አሁን የሚመጣው መንፈስ አለ ኦን ኤንድ ኦፍ አይደለም አይደል የሚመጣው ለዘላለም ካንተ ጋር ሚኖር ነው አለ ማይ ጋድ አብሮ ኗሪ መንፈስ አብሮ ሚኖር wherever you go የትም ብትሄድ ምንም ውስጥ ብትገባ አብሮ ካንተ ጋር የሚኖር መንፈስ አለ አለ ይሄን ነገራቸው መጣ ሐዋርያ ሥራ ላይ ከሞት ከተነሳ በኋላ ሕያው መሆኑን አሳያቸው ይላል ኢየሱስ 40 ቀን እዚህ ምድር ነበር ከሞት ከተነሳ በኋላ ከደቀ መዛሙርቱና ከእርሱ ከሆኑት ወገን በቀር ኢየሱስ በዚህ ዓለም ያይለ ለማንም አልታወቀም ለማንም አልገለጠም ራሱ ለራሱ ለሆኑት ሕያው መሆኑን እያሳየ አስተማረ ከሞት መነሳቱን አስረዳ በብዙ ድንቆች በብዙ ነገሮች አሳያቸው ከዛ እኔ ሄዳለሁ መንፈስ ይመጣል ሲመጣ ተንቀሳቀሳላችሁ አለ ሰዎቹ እየጸለዩ ጠበቁ የኢየሱስን ቃል ይዘው አምነው ኢየሱስን ይመጣል ያላቸውን እስኪመጣ ጠበቁት ቃሉን ይዘው ሳይናወጡ ይመጣል የተባለውን እየጠበቁት ነው ለአመኑት ለነሱ ሰዎች መንፈስ መጣ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ምን መጣ ድምጽ መጣ የተከፋፈለ የእሳት ልሳን ታያቸው በእያንዳንዱም ላይ ተቀመጡባቸው መንፈስ ቅዱስም ሞላባቸው መኖር ጀመረ እነሱ ውስጥ መኖር ጀመረ ምን ሆነ ሰዋዊ መሆን አልቻሉም ኢየሱስ ሞቶ እስኪነሳ 3 ቀን መጠበቅ አቅቷቸው ድሮ የሰቀሉትን መረብ ሊያጥቡ ሄደው ነበር ወደ ቀድሞአቸው ተመልሰው ነበር መንፈስ ከሌለ ሁሉ ጊዜ ኦፕሽን አለ መንፈስ ከሌለ ኦፕሽን አለ አይ ለዚህ ነው በቃ አይ መከራው በዛ እንትኑም ነው አገልግሎቱን ትቼ እንትኑን ትቼ ምናምን የሆነ ነገሩን ትቼ ጌታ የጠራህ ጉዳይ ላይ ፎከስ ማረክ ካቃተ ጉዳዩ የጎደለን ስፒሪት ነው መንፈስ እስኪመጣ ከዛ ኢየሱስ መጣ ትንሳኤውን ገለጠላቸው ጠበቁ መጣ ገባባቸው ሰዎች የማያውቁት ጥበብ የማያውቁት ዊዝደም የማያውቁት ነገር በእነሱ ተገለጠ ከዛ በፊት ሆነው አያውቁም አሁን የሆኑት የመጣባቸው የተለየ ጉዳይ ስላለን የመጣባቸው መንፈስ ገባባቸው በአንድ ጊዜ ቆመው እናንተ ሰቅላችሁ የገደላችሁትን ኢየሱስን እግዚአብሔር የሞትን ጣር አጥፍቶ አስነሳው ጌታም ክርስቶስም አደረገዋል ቦልድሊ እነሱ ደግሞ ፈርተው የዚህን ሰው ደም በላያችን ልታመጡ ነው ይላል እነሱ ስለ ደም ያወራሉ እነዚህ መንፈሶች ናቸው ገና እንዳይከሰሱ ነው የሚፈሩት ግን መዳን እየተነገራቸው ነው ሰዎቹ ምንም አይናቸው መከፈት አልቻለም ሰዎቹ ሽባ መተርተር ጀመሩ እውር ማብራት ጀመሩ ታላላቅ ድንቆችን ማድረግ ጀመሩ ምንድነው ልዩነቱ በፊት ያልነበራቸውን አሁን ያደረጉበት ጉዳይ ምንድነው መጽሐፍ ቅዱስ ትምህርት ቤት መግባታቸው አይደለም የለወጣቸው የሆነ ነገር ማወቃቸው አይደለም የለወጣቸው ከሰማይ አምላክ የሆነ ፈጣሪ የሆነ በዓለም የሌለ በእነሱ የገባ ስላለን
እሱ ሲመጣ ብቻ ነው ልዩነት የሚፈጠረው። እሱ ሲመጣ ነው ታምራት የሚሆነው። ቀኝ እጅን ከፍ አድርግ። ከመንፈሱ የተነሳ በጌታ በኢየሱስ ስም ታምራት በሕይወት ላይ ይገለጣል። ይገለጣል። ይሄ ነው በቃ። ሆሊ ስፒሪት መጣ። ሆሊ ስፒሪት መጣ። እነሱ ውስጥ ገባ እነሱ ውስጥ። ሽባ ሰው እያዩ ሳንቲም አይታያቸውም። አይኑ የጠፋ የሞተ እያዩ የሆነ ቃሬዛ መቃብር መቆፈር አይታያቸውም። የገባባቸው ለሙታን ሕይወትን የሚሰጥ መንፈስ ነው። ናይካል ሕይወትን የሚሰጥ መንፈስ የገባባቸው ወገኖቼ። ሰው የተጠመቀውን ነው የሚያካፍል፣ ያለውን ነው የሚሰጥ፣ የሌለው ምንም አይሰጥም። ጴጥሮስ መንፈስ ቅዱስ ተቀብሏል። እንደዚህ ያለው አየውና ሊቀበል ሲፈልግ ብርና ወርቅ የለንም አለው። በቃ የለንም አለው። ለምን? ብርና ወርቅ በሰጣው ነገም ለመለመንና እጅ ለመጠበቅ እድሜ ነው የምታረዝምለት ነው። እንደዛ ነው የሚሆነው። ብርና ወርቅ የለንም፣ ያለን ግን አለ አሉት። አለ ዓለም የሌላት አለን አሉት። እኛ ዓለማዊ ስላልሆነ የሆነ ከረንሲ አይደለም እንሰጣ አሉት። ይሄንን ጉዳይ ለዘላለም የሚያነሳ ነገር አለን አለ። በጌታ በኢየሱስም ተነስና ተመላለስ። ኦ ማኪያናሳ ቀኝ እጅን ከፍ አድርግ። በደጋሚ በሟርተኛ ሽባ የሆነ ቢዝነስን ዛሬ አነሳሁት። አገልግሎትን አነሳሁት። በኢየሱስም አነሳው። ተቀምጦ ነበር ሰውየው። ተቀምጦ ፈንክሽናል አልነበረም። የሚያረጋው ነገር አልነበረም። ተቀምጦ ከሰው ሁሉ ይጠብቃል። ተስፋው ሰው ላይ ጥሎ ነበር። የሆነ ቀን ግን መጣ ከተቀመጠበት የሚያነሳ ማለት ነው። ብዙ ሰዎች ሰተውታል፣ አልተነሳም። ብዙ ሰዎች የሆነ ነገር አድርገውታል፣ አልተነሳም። እጁን ያዘና ማይ ጋድ ይው በሕግ የተከለከላችሁት ቦታ ትገባላችሁ። ምን አለ ጮህ አሜን ብትል። በአዋጅ ወደ ተከለከልከው ቦታ ከመንፈሱ የተነሳ ትገባለ። በኢየሱስም ትገባለ። ሰውየውን እዛው ፈውሰውት ነው ያስመሰከሩት። ቆይ ልንገር፣ ተነሳ በኢየሱስ ስም። ሰውየው እጁን ይዘው ብድግ አረጉት። መጽሐፍ ምን ይላል? ቁርጭምጭሚቱ የቱ ጋር ችግር እንዳለበት አያ። ቁርጭምጭሚቱ ምን እንደሆነች አይታወቅም። ፈሳዩን ላልታ ምን ሰውነቱ መሸከም አልቻለችም። የእሷ መጽናት ጉዳይ ነበረ የጎደለው። በሰውየው ሆስፒታል አልታየም። ችግሩን ያየለት የለም። መቀመጡን በሳንቲም ያስቀጥሉለት ነበር። ሳንቲም እየሰጡ መቀመጡን ያስቀጥሉለት ነበር። ደዳይ ግን ሲመጣ እጁን ሲይዘው የሆነ የህይወት መንፈስ አለፈ ወደ ሰውየው አለፈ። ከዛ ትሬስ አድርጎ ችግሩን ቦታ ነካው ማለት ነው። መንፈስ ህይወት ሰጠው። ለእግሩ ህይወት ሰጠ። ህይወት ገባ፣ እግሩ ላይ ህይወት ገባ። ቆመ ይላል። ከዛ ወዲና ወዲያ እየተመላለሰ ይላል። ሆኖ አያውቅም እኮ ወዲና ወዲያ ሄዷ። ወዲና ወዲያ ቁጭ አለ። ሰው ነበር የሚወስደው። መንፈስ ካገኘው በኋላ ወዲና ወዲያ ተመላለሰ። ይኸው እኛ ያለነው የአዲስ ኪዳን መንፈስ ላይ ነው። በኢየሱስ ስም እኔ እነግራለሁ፣ የትንቢት ቃል ተሸክመ አንድ ስፍራ ላይ የተቀመጥክ ዛሬ ምሽት መንፈስ ይቀሰቅሳል። ወደ ተጠራህበት ያስቸኩላል። መጽናት ያለበት ክፍልን ያጸናዋል። መንፈስ ያበረታሻል። ወዲና ወዲያ እያላል። ከዛስ ይዘው ገብቶ አያውቅም መቅደስ። ይዘውት ገቡ። እያየ ይመኝ የነበረው ቦታ ላይ ለምን ቤተ መቅደስ ፖል እግሩ ምናምን ችግር ያለበት አይደለም። እንደኔም አጭር የሆነ አይገባም። ድንክ እንዳይገባ ይላል። አጭር ሰው ቁመት ተለክቶ ነው የምትገባው። አጭር ቆንክ አገባም። ጌታ ይባረክ። ረጅም ነው ይሄ ከሁላችሁ ሰው ድንክ እንዳይገባ ይላል። የእውነቴን እኮ እንዳይገባ፣ እዚህ ጋር እንትን ያለ ወገቡ የጎበጠ እንዳይገባ፣ አጥንቶ የተጣመመ እንዳይገባ፣ የተቀጠቀጠ ምናምን እንዳይገባ ምናምን ይላል። ማት ነው እንዳይገባ። ክልከላ ብዙ ነው። እኔ እኮ ልነግራ ክልከላው ብዙ ነው። እንትን ያለቀ እንዳይገባ ካንተ ተነስቶ ነው የሚፈቅድልህ የሚከለክልህ። አዲስ ኪዳን ካንተ አይደለም የሚነሳው። ስራን ሰርቶ የጨረሰልህ አለ። ከሱ የተነሳ መግባት አግኝታል።
አየ ካንተ ከደም ግባት ተነሳው ካለ ነገር ተነስቶ አዲስ ኪዳን ምንም አይሰጠም። አየ ምን አለ ስትባል ፌዝ እዚህ ኢየሱስ አለ ወይ ነው። በቃ እንትን እኮ ነው ቦርዲንግ ፓሱ ኢየሱስ ነው። ቦርዲንግ ኢዝ ኤ ቦርዲንግ ፓስ የሆነ ክልከላ ገደብ ያለበትን ማለፍ ምትችለው አይደለም። በእኛ ሁላችን በአንድ መንፈስ አይደለም ወደ አብ መግባት አግኝተናል። ምድራዊ መቅደስ እኮ አይደለም ወደ ቅድስተ ቅዱሳን ወደ ሰማይ አላፍ መልአክ ወዳሉበት ማንም ገብቶ ወደማያውቅበት ያ ነው ዓለሙ። በኢየሱስ ስም በላይ ላይ ተከፈተ። በኢየሱስ ስም በላይሽ ላይ ተከፈተ። የመጨረሻ ቁጭ በለው አንድ ጊዜ በቃ ጨርስና ጸልየን እንሄዳለን። አዲስ ኪዳናዊ መንፈስ የደህንነት መንፈስ ነው። የእውነቴን ነው። በእምነት ነው ኤቭሪ ነገር። እኔ አይኔን የተከፈተልኝ ጉዳይ ዲስ ይር እኔ በፊትም አማኝ ነኝ፣ ግን ዲስ ይር በኦንሊ ነገር የገባኝ ፌዝ ነው እምነት። የእግዚአብሔርን ቃል ይዤ አለቀው ምንም ነገር ቢሆን። የእውነቴን ነው። እዚህ ያሉ መጋቢዎች ያውቃሉ የተወሰኑት። እኔ ሻሸመኔ አሁን 3 አመት ከ6 ወሬ ምናምን ነው ኦልሞስት 4 አመት አልሆነኝ 3 አመት ከምናምን። ግን እምነት የሚባለው ነገር ገባኝ እና የዛሬ አመት መጋቢት ላይ ቸርቻችንን ኮሪደሩ አፈረሰው መጥቶ ቀነሰው። ደግሞ አቀናነሱ ራሱ የሚያስጠላ አቀናነስ ቀነሰው። ያን የነበረ ትልቅ ነገር ቀነሰው። በጣም አስቀያሚ አቀናነስ ነው። ከዛ በፊት እየታገልን ነበር ቦታ እንገዛለን ምናምን ብዬ እውነቴን ነው እየታገልን ነበር። ፈቀቅ አንልም 400,000 እንደርስና ማለት ነው የእግር ፍሬን ከእጅ ፍሬን እኩል ነው የሚያዘው። ሲጤጥ ብሎ ነው የሚቆመው። ምንም ወዴትም አይሄድም። በቃ አንድ ጉዳይ አንተ ተራራ ብትለው አለ እዛ ወይዬ ይላል። ወይዬ ይሁን እምነት እስክትሞላ እውነቴን እኮ ነው። ጥቅሱን ነው የምትለው እምነት እኮ አይደለም ጥቅሱ። አንተ ተራራ ስትለው ወይዬ ይላል። የትማል ምንም በቃ ስትራግሉን ልነግር አልችልም። ያሬዶ መጣ ትንሽ ገፋን፣ ቢኒያም መጣ ትንሽ ገፋ፣ ያው ሶፊ የሚያውቃል። በቃ የሆነ ነገር ምንም በቃ ይሄድና እንደዚህ ይላል በቃ ብሉ ይላል። ትግሉ በጣም ከባድ ነው። ከዛ መተው ዱብ አድርገው አፈረሱት። እኔ ሲፈርስ እምነት ሞላኝ። እኔ ሰው ሲፈርስ እንዴት ነው የሚሞላ? ልክ ሲፈርስ በጌታ በኢየሱስ ኒው ቢጊኒንግ ነው አልኩ። ጌታን እኮ ነው በቃ ዝም ውስጤ ኒው ቢጊኒንግ ነው ምናምን አለ መጋቢል። በስማም ኒው ቢጊኒንግ ነው ብዬ ብጀምር ጥሩ ነበርኩ። ኒው ቢጊኒንግ ነው ብዬ ራሷን የፈረሰችውን አዳራሽ ጥገና ጀመርኩ። ከዛ ራሷን ጥገና ምናምን ጀመርን። በቃ ከዛ በቃ መከራ ፖሊስ ያዋክበናል የሆነ ነገር ማት ነው ብቻ ሀስሉ እና ያንን ሀስል አለፍን ምናምን። ከዛ መጣን አመታዊ አዋጅ 40 ምንጭ ሄደን ስንመለስ ብቻ ዝም ብዬ ምን እላለሁ በጌታ በኢየሱስ የሚቀጥለውን አመታዊ አዋጅ እዚህ አናውጅም እላለሁ። ሚያዝያ ላይ እኮ የዛሬ አመት በፍጹም አናውጅም ምናምን ብዬ ዲክሌር አደርጋለሁ። ዝም ብዬ ይሄው ቦታው ላይ ረግጫለሁ እላለሁ። ቆም ያለው ቦታው ላይ እያወጅኩበት ነው። እዛ እንደዚህ ነው ማውጀው ምናምን ብዬ ዲክሌር አደርጋለሁ። ከዛ ወዲያው ጌታ ማስታወስ ጀመረ። ርስት ሰጣቸዋለሁ ያለውን ፕሮፌሲ የተናገረውን በቃ እዛ ላይ በቃ ዝም ብሎ መጸለይ። ከዛ ምንም 400,000 ብር ይዘን ቦታ እንፈልጋለን እኛ። do you believe 8 ቦታ አገኘን እኛ። የመጨረሻ ያገኘነው 8ኛው ቦታ ላይ በቃ ይሄ እዚህ ነው የምንገባው አልኳቸው። እዚህ ነው የምንገባው ተባለ። ከዛ እኔ መስከረም ላይ መጣው እዚህ ነሐሴ ላይ አዲስ አበባ አመታዊ አዋጅ ማለት መጣው። በቃ ይሄ ነው የሚሆነው ተባለ። ከነበረችን 400,000 ብር 200,000 ብር ቀብድ ከፍለው ጠበቁኝ። መጣው ነው መስከረም ላይ መጣ። መስከረም ላይ ከሰውየው ጋር እንትን አለን። ብቻ በብዙ ነው ታሪኩ። ሰውየውን የተወሰነ ብር ከፈልነውና መስከረም 30 ማለት ውል ተፈራረምን ከሰውየው እና ጥቅምት 1 ገባው ቤት ውስጥ እዛ ማለት ነው። ከዛ መቆፈር ምናምን ጀመርን። ከዛ
ቸርቹን ነቀልኩትና ከጥቅምት አንድ ጀምሮ እዚህ ነው ብዬ ትልቅ ቪላ ቤት እኮ ነበር መሃሉን አፈራርሸው ምናምን ብዬ እንደ ጀማሪ እንትን እዛ ውስጥ ሆነ ከዛ ነው በቃ እዚህ ጋር ፎቅ ሲበቅል ይታየኛል እላለሁ እዚህ ጋር ትልቅ ሜጋ አዳራሽ ነው አፖስቶሉ እዚህ ጋር መጥቶ ነው የሚያውጀው እላለሁ እሱ ነው ኢናጉሬት የሚያደርግልን እላለሁ ምናምን እንዲሆናል በግራም ያጋባ ነገር ነው ከዛ ህዝቡ ላይ እምነት እየገባ መጣ ከዛ መለውን እንደዚህ ነው ከዛ ብሩን ሙሉ ከፈል ነው ሰውየው የምሬን ነው ማለት አሁንኛ ከዛ በኋላ G+2 ፎቅ እየሰራን አሁን ሁለተኛውን ስላብ ልንሞላ ነው ለቢሮ ማለት ነው ለቢሮ የመጨረሻ ኮንፈረንሳችን ላይ ፕሮፌት ያሬድ መጥቶ ከዛም በፊት አፖስቶሉ መጥቶ አይቶታል ኦሬዲ እንትን አዳራሹን በ3 ወር ማለት ነው እንደ በቆሎ ነው የበቀለው አዳራሹ እንደ ሸት በቆሎ ብቅ አለ እንጂ ተሰራ አይደለም 3 ወር ውስጥ ሁሉንም ጨርሰን ኤጋ መተን ምናምን አርገን በብሎኬት ሰርተን ቻክ አርገን ቀለም ቀብተን ኤቭሪ ነገር ጨረስን ማለት ነው 3 ወር ፌዝ ምንም ነገር ይባል ምናምን እናረጋለን ጌታ አለ ምናምን የእምነት ቃሉን ያነሳው እግዚአብሔር ይሰራል እንደዚህ ያደርጋል ብድግ ማለት ጀመሩ ልጆች ኃይላቸው መሰጠት ጀመረ ከተማው ላይ ልነግራችሁ በማልችልበት አይነት ሁኔታ ነው የሚነጋገሩት ሰዎች ትንሽ አይደሉ እንደ ኬት ነው ያመጡት ምናምን ይላሉ አንዱ ለሺ ነው የእውነቴን ነው አንዱ ለሺ ላስትሊ አሁን እኔ ስመጣ ኦልሞስት 1 ሚሊዮን ብር የሚጠጋጋ ስፒከር ሳውንድ ሲስተም ገዝቼ ነው የመጣሁት አሁን ላስትሊ ማለት ኢት ፌዝ በቃ ጉዳዩን አውጃለሁ እግዚአብሔርን ቃል ነገሩ እየሰራ ይመጣል ምን አደረገ ስትሉ የተሞላ ነው የእምነት መንፈስ ስለሆነ ያንን የእምነት መንፈስ ስለሆነ የተጠመቀው አንዱ መንፈስ ይሄው መንፈስ ሰማይ የነበረ መንፈስ ነው ሰማይን የፈጠረ ነው ለሰማይ ውበትን የሰጠ ነው አንተ ጋር ያለው አምላክ የሆነው መንፈስ ነው አምላክ ነው መንፈሱ የሚፈጥር ነው ያለን ነገር የሚሰራ አይደለም የሌለን ነገር እንዳለ አርጎ የሚጠራ ነው የተጠመቀው የተሞላው መንፈስ አንተ ውስጥ ያለው ደካማ አይደለም የማይሰራ አይደለም የማያደርግ አይደለም በኢየሱስ ስም እላለሁ ከዚህ ቀን ጀምሮ የተጠመቃችሁትና የተሞላችሁት መንፈስ ትገልጣላችሁ በጌታ በኢየሱስ ስም ትገልጣለህ ተራራ የሆነብህ ነገር ዛሬ ይናዳል በኢየሱስ ስም ይናዳል ለአንድ ሰው በጌታ በኢየሱስ ስም እንደዚህ ብዬ እናገራለሁ መንፈስ መንገድ በሌለበት ስፍራ መንገድ ያወጣልሃል መንገድ በሌለበት ስፍራ መንገድ ያወጣልሃል መንገድ በሌለበት በማይቻልበት መውጣት በማይቻልበት ቦታ ዛሬ ለአንድ ሰው ተነብያለሁ በመንፈስ ኃይል በእምነት በላይ ላይ አውጃለሁ በተዘጋ መንገድ ታልፋለህ በኢየሱስ ስም ታልፋለህ ለአኪያኖስ ሰባ ቀኝ እጅን ከፋርክ በጌታ በኢየሱስ ስም ቀደም እዚህ ቁጭ ብዬ አፖስቶሉ ያስተማረ እግር ላይ እንደዚህ የተጠመጠመ ሽቦ የሚመስል ነገር የሰው እግር እየበላ ብዙ ዘመን የቆየ የታሰረበት ምናምን እንትን እግሮቹ ቦርቡሮ ያለ ነገር ጧ ብሎ ሲበጠሳየው ያስተማረ ነፃነት ምናምን ያለ ሲበጠሳየው እልሃለሁ በኢየሱስ ስም በስውር በደጋሚ የታሰርክበት በጠንቋዩ የታሰርክበት በመተተኛው የታሰርክበት በኪዳን የታሰርክበት ከጨለማ ጋር የተሳሰርክበት በመንፈስ ሆኜ አውጃለሁ እስራት ዛሬ ተበጠሰ መጽሐፍ ምን ይላል ጌታ ኢየሱስ መንፈስ በላዩ ላይ ሲመጣ ለታሰሩት ምን ማለት መፈታት መንፈሱ ምን የሚያደርግ ነው የታሰረ የሚፈታ ነው ከፋርግ በጌታ በኢየሱስም የታሰረብን ቢዝነስ ዛሬ በጌታ በኢየሱስም ፈታውት በኢየሱስም ፈታውት ያሰሩን ቅባትን ዛሬ ፈታውት የአገልግሎት ደጅን ከፈትኩኝ የትዳር ደጅሽን ከፈትኩኝ ኦማሃሊያካ ይኸውላችሁ ሕያው እግዚአብሔርን እዚህ ምድር ላይ እያላችሁ የሰው ባልሆነ በጀት ትኖራላችሁ እየተናገርኩ ነው የሰው ባልሆነ እስራኤል ምድረ በዳ ላይ በሰው በጀት አይደለም የኖረው በሰው አቅርቦት አይደለም የኖረው ከደመናው የተነሳ እግዚአብሔር የሚያስፈልጋቸውን በጀት ይሰጣቸው እንደነበር ላንቺ ላንተ አውጃለሁ የሰው ባልሆነ አቅርቦት ትኖራለህ
እግዚአብሔር የሰማይ መስኮት ይከፍትልሃል። በኢየሱስ ስም ይከፈትልሃል። የሆነ ሰው ላይ ላውጅ በጌታ በኢየሱስ ስም ማአካብራዲያ እግዚአብሔር እንደዚህ ያሉት አንድ ጊዜ እነሱ አያምኑም፣ ቃሉንም መንፈሱንም አያምኑም። ስጋ አማረን አሉት። ሙሴ ሄዶ ለእግዚአብሔር ነገረው። አታጉረምርም፣ ነገ ባፍንጫቸው እስኪወጣ መቁጠር እስካይችሉ ይበላሉ አለ። ምኞታቸው አይደለ ይሰጣቸዋል አለ። ላንተ ለጥፋት የሚሆን አይደለም፣ ግን ጻድቅ የልቡ መሻት ይሰጠዋል። በክርስቶስ የዳነ ክፉ መመኘት አይችልም። ታውቃለህ፣ የክፉ ምኞት ከውስጥ ይረክሳል፣ ይወጣል። you are in Christ ክፉ መመኘት አትችልም። you are in Christ በቃ መንፈሱ ካለ አንተ በክርስቶስ ከዳንክ ከክፉ ሐሳብ ምን ሄዳንከው? ከኃጢአት ከርግማን ምን ሄዳንከው? ስለዚህ እልሃለሁ የሚያስፈልግ ነገር ወደ አንተ ፈጠነ። በጌታ በኢየሱስም ፈጠነ። በጌታ በኢየሱስም ፈጠነ። ሎጥን ያስቸኮለው መልአክ ያንተን በረከት ያስቸኩለዋል። ያንቺን በረከት ያስቸኩለዋል። ፈውስን ያስቸኩለዋል። ታምራትን ያስቸኩለዋል። በረከትን ያስቸኩለዋል። ቅባትን ለመገለጥ ያስቸኩለዋል። ማአካብራዲ ያለማሳ ጆና ታቃላችሁ የተቀበረ እንቁ ሲወጣ ያለው የተቀበረ እንቁ ነው። ማአካራሃዲ ያካባ ይኸውል እድል ፈንታን ከቀበሩበት በድግምት እድል ፈንታሽን እድል ፈንታን እንቁ የሆነውን ያንተን በረከት ያንተን ሰላም ያንተን ጤንነት አገልግሎትን ከቀበሩበት ዛሬ ይወጣል። በጌታ በኢየሱስ ስም ይወጣል። በኢየሱስ ስም ይወጣል። ሳቃ የሆነ እንቁ የሚያብረቀርቅ እንቁ የሚመስል ነገር ከመሬት ድንገት ፍንድት ብሎ ሲወጣ ነው ማለት ፍንድት ብሎ ሲወጣ ነው ማለት በጌታ በኢየሱስ ስም በላይ ላይ እናገራለሁ። የእምነት ቃል በላይ ላይ እናገራለሁ። በእግዚአብሔር መንፈስ ሆኜ በላይሽ ላይ እናገራለሁ። ማንኛውም ደጋሚ የቀበረው በስም የተመተተ የተቀበረ ያንተ የሚገባ በረከትና ታምራት በጌታ በኢየሱስ ስም ካለበት ዛሬ ፈንቅሎ ወጣ። ፈንቅሎ ወጣ። ፈንቅሎ ወጣ። የሆነ ሰው እንደዚህ ብዬ እናገራለሁ። ከዚህ ቀን በኋላ በምትገባበት ቦታ ብቻህን አትገባም። አብሮህ መንፈስ እንዳለ በታምራት ይመሰከራል። በገባህበት ይመሰከራል። መንፈስ ካንተ ጋራ ይሰራል። መንፈስ ካንቺ ጋራ ይሰራል። መንፈስ ካንተ ጋራ ይሰራል። ይኸውልህ ሰዎቹ መንፈስ ስላለባቸው አይደለም ሊተናኮሏቸው አብረዋቸው ራሱ ለመስራት ይፈሩ ነበር። ለመግፋት አይደለም ለመስደብ አይደለም ያለባቸው ሄቪ ግሎሪ ሄቪ አኖይንቲንግ ያለባቸው ስፒሪት ሰዎች ለመልካም እንኳን ሲያረጉ ይፈራሉ። ይኸውልህ እነሱ የተቀበሉት ቅባት አብሯቸው ያለ መንፈስ ቅዱስ ከነሱ ጋር አብሮ ሲመሰክር ጥላቸው እንኳን ሲሄድ የሞተ በቃሬዛ ሲያመጡ ጥላቸው ሲነካ ይፈወስ ነበር። ይሄን አንብበዋል። ባንተ ህይወት ተገለጠ። ባንቺ ህይወት ተገለጠ። ለምን? የመንፈሱ አሰራር እንዲህ ነው እላለሁ። በሰፈር ሁሉ በጎረቤት ሁሉ በከተማ ሁሉ የታመመ ስታገኝ ተመርምረሃል ብላ አትጠይቅም። ከዚህ በኋላ በድዌ እጅን ትጭናለህ ይፈወሳሉ። እጅን ትጭናለህ ይፈወሳሉ። እጅን ትጭናለህ ይፈወሳሉ። እግዚአብሔር በእጅ አልፎ ታምራት ያደርጋል። የብዙዎችን ፈውስ ይሰጣል። አንድ እጅ መጫን እየተናገርኩ ነው ለሆነ ሰው። በድዌ ላይ እጃችሁን ትጭናላችሁ። እነሱ ምን ይላሉ? ቀጠሮ ይሰጣቸዋል። መለኮታዊ ፈውስ አሁን ነው። መለኮታዊ ፈውስ በእምነት ነው አይደለ? በሻሞም አይደለም፣ በእምነት ነው። እኔ ግን ለሚያምን ሰው መንፈስ የሚሰጠው ለማን ነው? ላመነ ነው። መንፈስ ቅዱስ የሚሰራው በማን ነው? ባመነ ነው። ስላመንክ ባንተ ላይ እናገራለሁ። የፍርሃት ቀንበር በላይ ላይ ስለተሰበረ የእምነት ተቃራኒ አለማመን ሳይሆን ፍርሃት ነው። ፍርሃት ነው እምነትን እንዳትገልጥ የሚያደርግ ፍርሃት ነው። ስትፈራ ነው የምትሰምጠው። ኢየሱስም ሲፈሩ ታንኳሉ ይሰምጥ ሲል እምነታችሁ ወዴት አለ አሉ። ፈርተው ነው እምነታቸው የተጠየቁት። እኔ ለአንድ ሰው እናገራለሁ በእምነት ለተሞላ
wherever you go ታክሲ ውስጥ ሆነ አጋንንት ይጮሃል እና ካባዲያ ከላባኒያ ሊቫኒያ ካፕራዲያላ ቶፕ በሆነ ጠንቋይ የተደገመ ድግምት ካንተ አትሞስፌር የተነሳ ይበጠሳል በጌታ በኢየሱስም ይበጠሳል በዚህ ምሽት እዚህ ከተማ ላይ ያለ ማንኛውም አጋንንታዊ መሰዊያ ይሰነጠቃል በኢየሱስም ይሰነጠቃል በኢየሱስም ይሰነጠቃል ለአንድ ሰው እንደዚህ ይላል የተዋጠብ በረከት ተተፋ አቻካዳ ካራሃዳ አራካዳ ካባኒያ በመንፈስ ነኝ ሕያው እግዚአብሔርን ተቀበይ በመንፈስ ነው በላይሽ ላይ ማውጀው ማንኛውም አፉን ከፍቶ የዋጠ ያንተን በረከት እድል ፈንታህን ያንተን አገልግሎት የተዋጠብ ነገር ዛሬ በዚህ ምሽት በኢየሱስም ወደ አንተ ተተፋ በጌታ በኢየሱስም ተተፋ በኢየሱስም ተተፋ ይኸውልህ እንደ ዮናስ ማለት ነው እየኮበለለ እየሄደ ዋጣው አይደል እየኮበለለ ነበር ዋጣው አሳ ነባሪ አንድ ሰውዬ ምን አለ የእናንተ አምላክ ውሸቱን ነው አለ አሳ ነባሪ ሰው አይወጥም አለው አንዱ መጽሐፍ ቅዱስ ውሸቱን ነው ዲስፕሩፍ ላይ ያደርግ ነው ባይብልን አይ አሳ ነባሪ በዛን ዘመን የነበረው አሳ ነባሪ አለው ሰው መዋጣ አይችልም አለው ልጁ ይገርማል አለው መጽሐፍ ቅዱስ ይበል እንጂ አለው አሳ ነባሪው ሰውን ዋጠ ብሎኛል አምኛለሁ አለ ተገልብጦ አለ ሰው አሳ ነባሪ ዋጠ ቢለኝ መጽሐፍ ቅዱስ አምነዋለሁ አለ ወርድ ኦፍ ጋድ ነው ብሎ ነው አይደል ለምን ቢባል እሱ አምላክ ነው አንተ በመታስበው ካልኩሌሽን አይሰራም አምላክ አብሮት ያለ ይውል አምሮት አምላክ ያለ አንድ ጊዜ ጋግረን እንበላለን የተባለው 3 አመት ተኩል ያስቀጥላል ለአንድ ጊዜ ሚሆን የ3 አመት ተኩል ቀለብ ይሆናል አምላክ አብሮት ያለ ሰው ጭላጭ ዘይት የዘይት ፋብሪካ ያደርጋል ዛሬ በአንድ ሰው ጥቂት በሆነው ጉዳይ ላይ አወጃለሁ ነገርን የሚያበዛ መልአክ መጣ ነገርሽን የሚያባዛ መልአክ መጣ በኢየሱስ መልአክ መጣ ልክ እንደ ተጠበሰው አሳ ይኸውልህ አሳ ባህር ውስጥ ይባዛ ይሆናል እንጂ ወጥቶ ከተጠበሰ በኋላ አይባዛም እኔ ዙዋይና አሳ ነው የኖርኩት ረጅም አመቴን የትኛውም አሳ አስጋሪ አሳ ከጠበሰ በኋላ አባስቶ አይቻላቅም አይባዛም ቂጣም ከተጋገረ በኋላ አይባዛም ወዴትም ሊባዛ አይችልም ነገር ግን 5 ቂጣ 2 አሳ ይዘውለት መጡ ኢየሱስ ጋር በእነሱ ካልኩሌሽን በምድር ካልኩሌሽን የአንድ ሰው ምሳ ነው ከአንድ ከህፃን ልጅ ላንች ቦክስ ላይ የተወሰደ ነው የአንድ ሰው ምሳ ነው in the mind of God ጉዳዩ እግዚአብሔር እንዴት ይቆጥረዋል ነው እንዴት ያስበዋል ነው ጌታ ሲቀርብለት አንድ ሰው ይበላዋል አይደለም አልፍበታለሁ አለ እሱ ሲገባ ይሁን ሰጡት ኢየሱስ እጅ ገባ ጉዳዩ ከኢየሱስ እጅ ነው የወሰዱት አላለቀም ነበር አንተ እጅ ሲሆን ነው የሚያልቀው እሱ እጅ ነው ነገር ማያልቀው ዛሬ አንድን ሰው ኬዝ ሰማይ እጅ አስገባውት ኦባሪያ ካዲያ ካሲያና ሳካዳ ሚሰማይ ሰው አለ ይኸውልህ የተጠበሰ አሳን እንደወለደ እንደተባዛ ይሄ ፕሮሰሱ ያለቀለት ጉዳይ እንዳለቀ እንደተባዛ በሰው የማይቻል ነገር ማይንድ ብሎዊንግ የሆነ ነገር ሰው ሊያምነው ማይችለው ነገር እንደተከሰተ ባንተ ህይወት እናገራለሁ ተደምድሞ በዚህ ዓለም በፊዚክስ በኬሚስትሪ በማንኛው በማቴማቲክስ በምንም ህግ የማይሆን ነገር የሰማይ ጣልቃ ገብነት ሆነ ሰማይ በጉዳይ ላይ ጣልቃ ገባ የሰማይ እጅ ተገለጠ ከዚህ ቀን ጀምሮ ነገር እንዲባሳ አሳለሁ በኢየሱስ ስም አሳለሁ እስቲ አንድ ሰው የኔ ነገር ይበሳል ይበል ያንተ ነገር ምን ይላል ፕሮሰሱ ያለቀ ነገር ሰው እጅ ገባ ፕሮሰሱ ያለቀ የተጠናቀቀ አንተ ማትደክምበት ወዳጆችም አይደክሙበት የሰው እጅ ያልገባበት እግዚአብሔር ሰርቶ የጨረሰው ነገር ወደ እጅ ገባ በጌታ በኢየሱስ ስም ገባ
ስማ ይኸውልህ ስማ ምድረ በዳ ላይ ጋግረው በሉ ሚል አላነበብንም ማሻ ሚሰማ ሰው የለም ምድረ በዳ ላይ ጋግረው በሉ ይላል 40 ዓመት አልጋገሩም እሳት አላነደዱም ምናምን ፕሮሰሱ ያለቀ ነገር ይወርዳል ይበላሉ አምላክ ካለ እንደዚህ ነው አይደል ሱቅ ሄደው ልብስ አይገዙም የሆነ ነገር አይሆንም ጫማቸው አያልቅም ሱፐርናቹራል ነገር ነው ይኸውልህ ክርስቲያን መኖር ያለበት በእድል ሳይሆን በሱፐርናቹራል ነው አሻማ አካዳ በአንድ ሰው ህይወት ላይ ሱፐርናቹራል ነገር ጀመረ ሰው ግራም ያጋባ ነገር በህይወት ሆነ አጠገብ ላይ ያለው ሰው አምላኬ የታምራት አምላክ ነው በለው ንገረው በደንብ አምላኬ በለው የታምራት አምላክ ነው በለው በመድረ በዳ ይመግባል በለው ርስትን ይሰጣል በለው ኃይልን ያስታጠቃል በለሴ ኦራ አካዲያ ካብራዲያላ ኦላንድ ሰው ያለቀ ነገር እጁ ገባ ሰማይ ባንተ ጉዳይ ፈረደ ሰማይ ባንቺ ጉዳይ ፈረደ ይኸው እንደዚህ የሚል ድምጽ ሰማለሁ ከማይገባችሁ ስፍራ ወጣችሁ ሰማው ይሄንን ነው ካንተል ከማይገባ ሰማይ ካልወሰነልህ የሰማይ እቅድ ካልሆነበት የሰማይ ሐሳብ ካልሆነበት ከዛ ነገር ዛሬ ወጣ እግዚአብሔር እስራኤላውያንን የነሱ ካልሆነ ቦታ በንስር ክንፍ ተሸከምኳችሁ ብሎ በንስር ክንፍ እንዳወጣቸው ዛሬ በዚህ ምሽት በመንፈስ ኃይል በላይ ላይ አውጃለሁ ሰማያዊ ፍቃድ ያልሆነ ሰማያዊ እቅድ ያልሆነ እግዚአብሔር ላንተ ያላቀደው ነገር ግን በሰይጣን ወድመር ከገባበት ከማንኛውም ስፍራ እግዚአብሔር ነጥቆ አወጣ በኢየሱስ ስም አወጣ እስቲ ወጣው በልሴ የመጨረሻ አዋጅ ወጣው በልሴ የሰማይ እቅድ ከሌለበት ወጣ ከአጋንንታዊ እቅድ ወጣ በኢየሱስ ስም ሆነ ተፈጸመ